ተፈጠረው ብላችሁ ከጠየቃችሁ ተስፍሽ በዚህ 15 ቀን ሌላ ወደ ሀገር ቤት ትገባለች ሲል እግረኛው ሚዲያ ላይ ትላንትና ሲናገር ሰምቼዋለሁ። ትላንትና ነው የተለቀቀው። ከትላንት በስቲያ ነው ቪዲዮ የተለቀቀው። ትላንት ማታ ሳይው 13 ሰዓት ሆኖታል። ተስፍሽ እዛ ላይ ገብታችሁት ያን ቪዲዮ ማምጣት አልችልም፣ እግረኛው ይዘጋብኛል። እኔም ብዙም ሰውዬውን አልወደውም፣ እኔ አላቅም እግረኛው የሚባልን ሰውዬ ማለት ነው። እና የእነሱን ቪዲዮ አምጥቼ እንደ ማስረጃ እዚህ ላይ ማሰማት አልችልም። ቪዲዮቸውን በጣም ረጅም ነው፣ 1 ሰዓት ተኩል አካባቢ ነው። ግን እዛ ላይ እኔ እንደሰማሁት ተስፍሽ በአንደበቱ ሲናገር ተስፍሽ ማለት የሌላ ቲምን የሚመራ ጀግና ወገናችን ነው። በጣም ጀግና ነው። ለአንድነት፣ ለሰው ያለው ፍቅር፣ ለሰው ያለው ትህትና ቃላት የለኝም። ለሌላ ተጋድሏል ማለት ሁሉም አሸርሽረው ወጥተዋል። ሁሉም አብዛኞቹ በራሳቸው ጉዳይ ወደ ኋላ ብለዋል። ተስፍሽና ሲያ ነው ምነወር እስከ መጨረሻ ድረስ ሄደዋል። ሁሉም ወደ ኋላ ሲቀሩ ማለት ነው። ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበለልኝ። እንግዲህ ይሄ ልጅ ምን እያለ ነው ብትሉ ሌላ ከ15 ቀን በኋላ እንደምትወጣ ተናግሯል እያለ ነው ያለ። ተስፍሽ ተናግሯል። ከ15 ቀን በኋላ ትፈታለች ተብሏል። እውነት ያድርግልን ብላችሁ ሁላችሁም ጸሎት አድርጉ። 15 ቀን ማለት ነገ ነው። ከሄድ በኋላ ትፈታለችን ሰምተን ነበር። አሁን ግን ከ15 ቀን በኋላ እየተባለ ነው። ደግሞ ሀቢባ ደግሞ ያለችው ምላሽ ደግሞ ላሰማችሁ። እስኪ የሀቢባን ደግሞ እንስማ። ህዝቡ የሌላን ጉዳይ ምላሽ እየጠበቀ ነው። እባካችሁ ይህንን ቪዲዮ ሼር፣ ዲዩት፣ ሪፖስት በማድረግ በሳውዲ አረቢያ ሪያድ ለሚገኘው የኢትዮጵያ ኤምባሲያችን አድርሱልን እባካችሁ። ቴንኪዩ ከወዲሁ ስለምታደርሱ። በቀደም የኮሚቴውን ወኪል አቶ አቡ አፍናንን ልከው ምላሽ ሰጥተውናል። እጅግ በጣም አድርገን እናመሰግናለን። ምንድነው የሰጡን ምላሽ? ከኢድ በኋላ እንደምትፈታ የምስራች አብስረውናል። እሱን እርግጠኛ ለማረጋገጥ እሱ መልእክት ትክክለኛ መሆኑን ለማረጋገጥ ውጭ ጉዳይ ወንድም ካልድ ፋውንዴሽን ባለቤትን ወንድም ካልድ ልከን ነበረ። ከእህትየው ከሌላ ወንድም ጋር ሄደው ውጭ ጉዳይ ጠይቀው ውጭ ጉዳይም ደብዳቤ ለኤምባሲያችን ጽፎ ነበረ እና የዛን ደብዳቤ ምላሽ እየጠበቀን ነበር። ዛሬ ጠዋት ወንድም ካልድ ውጭ ጉዳይ ሄዶ ምንም አይነት ደብዳቤ ምላሽ እንዳልደረሰና ነገም መጥቶ እንዲጠይቅ ተነግሮታል። እና እባካችሁ ለውጭ ጉዳይ ደብዳቤው ምላሽ ስጡ። ውጭ ጉዳይ ደብዳቤ ልኮላችኋል። እናም ህዝቡም ቤተሰብም ሁሉም እየጠበቀ ነው። መልሳችን ከኤምባሲያችን መልሱን እንጠብቃለን። እናመሰግናለን። ሀቢባ እንግዲህ መልስ እንዳልተሰጠ እየተናገረች ትገኛለች ማለት ነው። እስካሁን መልስ አልሰጡም። ስለዚህ ለማንኛውም ሁላችንም ፍትህ እንበል። የነዚህ ጉዳይ የሚያስተማምን ጉዳይ አይደለም፣ ስለሌላ ማለት ነው። ብዙ ጊዜ ስለሚዋሹ አሁንም ድምጽ እንሆና ተባካችሁ፣ ለሌላ ድምጽ ነው። እውነት ከ15 ቀን በኋላ ትፈታለች ወይስ አትፈታም? ይህንንም አብረን እንሰማለን። ይሄ ልጅ ግን ያመጣው ቪዲዮ የቆየ ቪዲዮ ነው የመሰለኝ። ምክንያቱም እኔ እግረኛው ላይ ስገባ አላገኘሁትም። ስለዚህ የቆየውን ቪዲዮ ነው ያመጣው ማለት ነው ወንድማችን። ለማንኛውም ፍትህ እንበል ሁላችንም። ፍትህ ለማስረሳት የለብንም። ለሌላ እንበል። ብሩ እስከተከፈለ ድረስ መግባት እስካለባት ድረስ ወደ ሀገር እንድትገባ ድምጻችን እናሰማ እባካችሁ። ይበቃታል። ከዚህ በላይ ተቀጣለች። በቃ አይቀጡ ቅጣት ነው የተቀጣችው። ከሞት የማይሻሻል ህይወት ነው ያለችበት። ስለዚህ በህይወት እንድትገባ ቤተሰብ እንዳያዋት ሁላችንም ድምጽ እንሆን። ዝም ማለት የለብንም። ኤምባሲውን መልስ እንዲሰጥ ጊዜ እንግዲህ መልስ አልተሰጠም። ወንድም ካልሄድና የልጅቷ ወንድም እንግዲህ እዛ ድረስ ሂደዋሉ። ሲሄዱ ምንም አይነት ወረቀት አልደረሰንም ነው ያሉት ማለት ነው። ስለዚህ አሁንም ድራማ እየተሰራ ነው። እናት ሲጀመር ብለዋሉ ድራማ እየሰሩብን ነው። ትመጣለች ከሳምንት ከ15 እያሉ ውሸት ነውና እባካችሁ ሲሉ የዛን ቀን ተናግረዋሉ ማለት ነው እናትየው። ወደ ሌላ መረጃዎቻችን የምንሄድ ሁላችንም ፍትህ እንበል ለሌላ እባካችሁ። እኔና አንቺ በምን አይነት መንገድ ነው የምናወራው አልኳት። መልሽልኝና ማውራት ባለብን ቴሌግራም አለች ስላት ከአንዳንድ እሱ ደወለልኝ። ወዲያው ቴክስቱን እንዲያየችው ወዲያው እሱ ደወለልኝ። ምን አለኝ? ተኝታለኝ ማውራት አትፈልግም ምናምን አለ። ለምን አታወራም አልኩት። እንዴት አንተ ደወልክልኝ? ለምን እሱ አታወራም? አይ አይደለም ምናምን አለ። አይ እኔ ጅቦዬ አመሰግናለሁ፣ እዚህ ነገር ውስጥ መግባት አልፈልግም። ለዩኤል ስጠዋለኝ ራስህ ውሰድና ስጥ። እሷን ገብቼ ምንድነው ያልኳት ቲክቶክ ላይ ተመልሼ እናትዬ ይቅርብኝ ብዬ ጻፍኩላት።
ነገሩን ማን ጀመረው? ኢዩኤል ጀመረው። ኢዩኤል ሲጀምረው ማን ተነካይ? ኢዩኤል ለኢዩኤል ሸር ሲያደርጉለት ኢዩኤል ዩቲዩብ ላይ ሰርች አድርጎ ሲገባ ስለሱ ሰርች ሲያደርግ የማንን ያገኛል? እናት የምትባለውን የተጋቡበትን ቪዲዮ ያገኛል። ሙሉ ዓለምና እናት ከ6 ዓመት በፊት የተጋቡበት አምጥቶ ለጠፈለት። አንተ ይሄ ያንተ ሚስት አይደለች እንዴ? እንዴት ልትገናኝ አንተ አታውቅም ወይ ብሎ ሲለጥፍበት አበደ። ይሄን ነገር እኔ ሲሰማ ቀጥታ ደወልኩ፣ ጠየቅኩ። ቬሮኒካ በዚህ ልክ ለምን ልትጠመድ ቻለች? ልጅቷንም አውርቻታለሁ። የሆነ ውዝግብ ስድብ ተጀመረ። በዛ መካከል ላይ ልጅቷን ገስት ላይ አስገቧት። ማን ነው እነሱ የሚከላከል? እናት የምትባለውን ነው አሁን መያዝ ያለበት። እሷ ስም አልጠራም ያለችው እዚህ ጋር እናት የምትባለው የቀድሞ የ6 ዓመት ሚስቱ ናት። ኤርፖርት የባለፈው እነሱ ያስገቡኝ ሪከርድ አለ። እሱን ማየት መለስ ብለህ ማየት ትችላለህ። ችግር የለውም። ይኸውልህ ሉጣ ይቅርታ ስትፈልጉኝ አስገቡኝ ከታች አለ። ወይ አንዴ ትቆይ። እኔ አንድ ጥያቄ አለኝ። ጥያቄ አይጠፋቸውም አንዳንዶቹ እነሱ ስለሚገቡ ጠይቀሽ አጠቃላይ ሴቶቹን አውሪያቸውና አጠቃላይ ላንቺ እንድታጸጂ ማለት ነው ራስሽን። እኔ ልጨርስና ትቀጥያለሽ። አንዴ ስለመጣሽ እና የስድብ ውዝግብ ሲጀመር ውዝግብ ስድብ ሲጀመር መቼም ለምቃቸው ልጆችን አልካልኩም እኮ እንዳልተሸለምን ልጅ የካድካቸውን ልጆች ግን ወይኔ አንጀቴ ቂቤ ጠጣ። ልጆችን አዝዬ እንኳን መኪና ብነዳ ደስ ይለኛል። ኧረ በእናትህ ሞኝን ፈልግ ጅል። እኛ ከአፍክ ሳይሆን ከተግባርክ ነው ጉዳይ ያለን። ከአፍክማ ይሄ አሁን እኛ ስለቀጠቀጥን ፈርተህ ነው የመጣከው። ራሱ ሽማህን ነበር የላከው እኮ ኢንተርቪው ላይ የኢትዮጵያ ሕዝብ ሰደበኝ ብለህ ካለ የቀረብከው ሰማችሁልኝ ያለውን የካድካቸውን ልጆች ግን አለው አንጀቴ ቂቤ ጠጣ። ተባረክ እንዳልክዬ ተባረክ። ሆኜ ነው ያልኩህ። እሺ ስሜታዊ ሆነ ስሜት የሆነ ክዳቸዋል። በራስ ቃል ጠይቃል። አንተ እዛ ቤት ውስጥ ካልኩት እኮ ስሜታዊ ሆኜ ነው ያልኩት። እሺ ስሜታዊ ይሄው የካድካቸው ልጆች ሲለው ጥላው ተደጋጋሚ እያስወለድካት ልጆች እያስወለድካት ማለት ልጅ ማሳደግ ቀላል ነገር ነው። የእውነት አንዲት እናት ቀላል ነገር ነው። ይህን ሰረዳኝ ልጅ ቆይ ስማኝ፣ ይህን ልጅ እያስወለድኳት አይደለም። ልጅ ሲወለድ ሲጀመር አንተ እንኳን ልጅ የሚያክል ነገር ስትወልድ ይህንን አንድ ነገር ወደ መሬት ስታመጣ ተስማምተህ ተመካክረህ ነው ልጅ መውለድ ያለብን። ትልቁ ታርጌቷ ምንድነው? እሷ ጋብቻ መፈጸም ወይ አባትነትን መፈለግ ሳይሆን መውለድ ስላለባት ብቻ ትወልዳለች። ተጋረገች አንተ ልጅ እሷ ዋጋ መክፈል አለባት። በምን ዋጋ ከፈለች? በምን ዋጋ ከፈለች? ከዚህ በላይ እንዴት ትክፈል? አንድ ልጅ በጀርባው ይዛ ቆይ ዲኤንኤ ላይ ስትሄዱ እንዴት ነው የሄዳችሁት? 2 ልጅ ይዛ ነው የሄደችው አይደለም? አንድ ልጅ ታርጉልኝ። በምን ዋጋ ከፈለች አለ። እርግዝና ዋጋ መክፈል ነው። የእርግዝናን ስቃይ እኛ ሴቶች ነን የምናውቀው። አንተ አርግዛ አታውቅም። የምጥን ስቃይ እኛ ነን የምናውቀው። ጡት ማጥባትን፣ ጡት እስኪፈነዳ ወተት እስኪወጣ ድረስ ያለው ህመም ስቃይ፣ ሌሊት ተነስቶ ጡት ማጥባት፣ ልጅ ማስገሳት፣ ዳይፐር መቀየር፣ ሲታመም መጨነቅ፣ ልጅ ማሳደግ ከእርግዝናው ጀምሮ ቀላል አይደለም ዋጋው። ምን ዋጋ ከፈለች ትላለህ? ተሸክማ አንድ ልጅ በእጇ እየጎተተች አይደለች የሚሄደችው? ልክ አይደለም? አግዛታል። ቆይ በእናትህ መልስልኝ። አግዛታል? አዎ አግዛታለሁ። ምንድን ነው ያገዝካት? እረዳታለሁ፣ አሳድጋለሁ። መቼም እኔ ልጅ ለምሳሌ ታቅፌ መሄድ ካለብኝ እኮ ታቅፌ አዝዬ እሄዳለሁ። አሁንም እኮ አዝዬ ተሸክሜ እንደዚህ እንኮ ሁለት አዝዬ እንኳን መኪና